አንጄላ ገና አዲስ ሙሽራ ነፍሰ ጡር ሴት፣ ነገር ግን የባለቤቷ የቀድሞ ፍቅረኛ የምታሳድዳት የምታስጨንቃት፣ እንዲሁም እሷን በመምሰል በኦንላይን ላይ የማይታወቁ ወንዶችን እየተዋወቀች እያወራቻቸው እንዲያጠቋት ወደ ቤቷ የምትልክባት ለህይወቷ በጣም የፈራችና የተጨነቀች ወጣት ሙሽራ ናት። የዛሬዋ ባለ ታሪካችን አንጄላ ዲያዝ ትባላለች። የምትኖረው በካሊፎርኒያ ነው። የሰራችው ወንጀል ህዝቡን ሁሉ ያነጋገረና በጣም ያስደነገጠ ወንጀል ነበረ። ታሪኳ ያልተጠበቀ መጨረሻ ያለው ታሪክ ነው። አብራችሁኝ እንድትከታተሉ በአክብሮት ጋብዛችኋለሁ። ስለ አንጄላ እና ስለ ባሏ ማንነት ትንሽ እናወራለን። አንጄላ ያን ዲያዝን የተዋወቀችው በዴቲንግ አፕስ ነው። ያን ዲያዝ ማለት ምክትል ዩኤስ ማርሻል ነው። በጣም ትልቅ ፖዚሽን ያለው ሰው ነው። ከቀድሞ እጮኛው ሚሼል ጋር በፍቅር 2 ዓመታትን ካሳለፉ በኋላ አብረው ለመኖር ይወስኑና ለጋራ ኮንዶሚኒየም ይገዛሉ። ከዛ ያንን ኮንዶሚኒየም ሲገዙ እጮኛው የቤቱን የቅድመ ክፍያ ብቻዋን ትከፍላለች። ቤት ወደ 400 ምናምን ሺህ ነው የተገዛው እና ወደ 14 ሺህ ብር ከራሷ አውጥታ ትገዛለች። ከዛ አብረው መኖር ይጀምራሉ። ነገር ግን ብዙም ሳይቆዩ በገዙት ኮንዶ ምክንያት በንብረት አለመስማማት ውስጥ ይገቡና ነገሮች በጣም ተባብሰው ሳይስማሙ ቀርተው በፍርድ ቤት ይለያያሉ። ከዛ በኋላ ሚሼል የኮንዶውን የቅድመ ክፍያ ብታደርግም ነገር ግን ዲያዝ የሚከፈለውን ክፍያ ከፍሎ በኮንዶ ውስጥ እንዲቆይ እና ሚሼል እንድትወጣ ፍርድ ቤቱ ይወስናል። እንዴት እንደዚህ እንደተወሰነ ባላቅም ግን እንደዚህ ተወሰነና እሱ እዛው ይቆያል። ከሚሼል ጋር ከተለያየ ብዙም ሳይቆይ አንጄላን በዴቲንግ አፕስ ይተዋወቃትና የሚኖረው ከቀድሞ ፍቅረኛው ጋር በገዛው ኮንዶሚኒየም ውስጥ ስለነበረ አንጄላ በተዋወቀችው በሳምንት ውስጥ ወደዚህ ኮንዶ ውስጥ ገብታ መኖር ጀመረች። በወር ውስጥ ጋብቻ አድርገው መኖርን እዛው ቀጠሉ። ከዛ አንጄላ አረገዘች። ነገር ግን ብዙም ሳይቆይ ያልተለመዱ ነገሮች በቤት ውስጥ መከሰት ጀመሩ። አንጄላ የሚረብሹ ኢሜሎችን፣ ግራፊክስ ምስሎችን ከቀድሞ እጮኛው ሚሼል ይላክላት ጀመረ። መልእክቶቹ ማስፈራሪያና ጥላቻ የተሞሉ ልጇን እንደሚገል የሚናገሩ ኢሜሎች ነበሩ። ከኢሜሎቹ አንዱ ነገ ሞቱን እንደምትፈሪ ተስፋ አድርጋለሁ፣ ተዘጋጂ፣ እንዳትተኚ፣ ልጅሽን እንሰርቅሻለን፣ ሲሞት እናያለን፣ እኔ የሱ ውድ ልዕልት ነኝ፣ እሱ እኔን ብቻ ነው የሚፈልገው፣ አንቺ ምንም አይደለሽም፣ እየተጠቀመብሽ ነው፣ እንዴት ይህንን አታይም፣ ጀርባሽን ተመልከቺ የሚል ጽሑፍና አንገቷ የተቆረጠች ሴት ልጅ ስታስወርድ፣ የሞተች ሕፃን፣ ደሟ የፈሰሰ ሕፃን፣ የተደፈረች ሴት ምስሎችን አብሮ ከዚህ ጽሑፍ ጋር ትልክላታለች። የሚላክላት ከቀድሞ እጮኛው ከሚሼል የሚል ነበረ። ከዛም ነገሮች ተባብሰው በስሟ የተለጠፈ የክሬግሊስት ማስታወቂያዎች ታገኛለች። ወንዶች ያንን ማስታወቂያ አይተው ወደ ቤቷ እንዲመጡና ጥቃትን እንዲያደርጉባት አድራሿ እንደተሰጠ ታያለች። ከዛም ለፖሊስ ታመለክታለች። ፖሊሶች ሚሼልን ይይዟታል። ከዛ በኋላ ካሰሯት በኋላ በዋስ ትፈታለች። እሷ ጋር እንዳትደርስ ትታገዳለች። ነገር ግን ታስራም ከተፈታች በኋላ ያ ነገር ማቋረጥ አልቻለም። ከዛም አንድ ቀን የ17 ዓመት ወጣት ከተለጠፈው ማስታወቂያ ላይ አይቶ ወደ ኮንዶዋ ይመጣና በግድ ወደ ቤት ካልገባው ይላታል። ከዛ በኋላ አንጄላ ፖሊስ ትጠራለች። በሌላ ጊዜ ደግሞ ጋራዥ ውስጥ መኪናውን አቁማ ወደ ቤቷ ልትገባ ስትል ሰዎች መጥተው እንደደበደቧትና ሊገሏት እንደፈለጉ ለፖሊሶች ታሳውቃለች። ፖሊሶቹ ሲደርሱ አንጄላ አንገቷ፣ ደረቷና ሰውነቷ ተጎድቶ ያዩታል። ለፖሊሶቹ ሚሼል ይህንን ድጋሚ እንዳደረገች ትነግራቸዋለች።
ፖሊሶች የሚላኩትን ኢሜይሎችን እና የክሬግሊስት ላይ የተለጠፉትን ሁሉ ከሚሼል እንደሆነ መርምረው ደረሱበትና ሚሼል ተይዛ ያለ ፍላጎት ሰውን በመከተል ወይም በማሳደድ በትንኮሳ እና በጾታዊ ጥቃት ሙከራ በሚል ተከሳ $1 ሚሊዮን ዋስ ተጠየቀች እና $1 ሚሊዮን ዋስ ማምጣት ስላልቻለች በእስር ቤት ታስራ ጉዳዩን መከራከር እንድትችል ተደረገች። ነፍሰ ጡርና ተጎጂዋ አንጄላ ፍርድ ቤት በእንባ ቀረበችና የተበደለችውን በደል ሁሉ ተናገረች። ያኔ ሚሼል በሰው ሁሉ ዘንድ የቀድሞ ፍቅሯን የማትለቅ ቀናተኛና ግትር ሴት ተብላ መነጋገሪያና የተጠላች ሆነች። ነገር ግን ሚሼል ከተያዘችበት ቀን ጀምሮ ፍርድ ቤት ሁሉ ቀርባ ንጹህ መሆኗን እየማለችና እየተገዘተች ተናገረች። ነገር ግን ማንም ሊያምናትም ሊሰማትም አልቻለም። ከዛም ምርመራው በስፔሻሊስቶች መታየት ጀመረ። የሳይበር ወንጀል ባለሙያዎች ነገሩን በጥልቀት መመልከት ጀመሩ። በጣም ብዙ የተዛቡ ነገሮች እንዳሉ ተመለከቱ። ኢሜይሎቹ የሚላኩበት የአይፒ አድራሻዎች አንጄላ ከምትኖርበት ኮንዶ አድራሻ እንደሚወጡ አወቁ። መልእክቶቹ የሚመጡበትን መሳሪያዎችንም ሲያጣሩ ባለቤትነታቸው ከሚሼል ሳይሆን ከአንጄላ እንደሆነ ተመለከቱ። ክሬግሊስት ላይ የሚለጠፉትን ነገሮች ደግሞ ሲያዩ ለራሷ በአንጄላ ስልክ እንደሆነ አረጋገጡ። መርማሪዎች ይህንን ማስረጃ ሲደርሳቸው ሚሼል በውሸት እንደተወነጀለች አወቁ። ጃንዋሪ 2017 አንጄላ ዲያዝ በፖሊስ ቁጥጥር ስር ዋለች። የሚገርመው ነገር እርግዝናዋም ውሸት ነበረ። ያ ሁሉ ኢሜይሎች፣ ግራፊክ ምስሎች፣ የክሬግሊስት ሊስቶች፣ የደረሰባት ጥቃትም ሁሉም ነገር ውሸት ነበረ። ሚሼልን ሆና ነበረ እያንዳንዱን ነገር ለራሷ የምትልከው የነበረው። ወደ ቤቷም የሚመጡት ወንዶች ራሷ ስትለጥፍ እያዩ ነበረ የሚመጡት እና እያንዳንዱ የምታደርገው ነገር ራሷ ነበረ። ምክንያቷ ምን እንደሆነ ማንም ያወቀ ሰው የለም። አንዳንዶች ቅናት ነው ይላሉ፣ ሌሎች ደግሞ እኔ ይበልጣሉ የሚል ስሜት እንደሆነ ያምናሉ። ነገር ግን ምክንያቷ ምንም ይሁን ምን የፈጠረችው ውሸት እና ድራማ ንጹህ የሆነችን ሴት እድሜ ልኳን እስር ቤት ሊያሳስራት የሚችል ነገር ነበረ ያደረገው። ጃንዋሪ 9 2017 አንጄላ ዲያዝ የሐሰት እስራትና ምስክርነት በማቀነባበርና የማንነት ስርቆት በሚል ክስ ተከሳ ጥፋተኝነቷን አምና 5 ዓመት እስራት ተፈረደባት። አንጄላና ባለቤቷ ያን ዲያዝ አንጄላ ከታሰረች በኋላ ብዙም ሳይቆይ ፍቺን አደረጉ። ከዛ በኋላ መርማሪ ፖሊሶች የዛን ጊዜ ባለቤቷ ያን ዲያዝም እጁ እንዳለበት ጠርጥረው ያንን መከታተል ጀመሩ። ከዛ ያን በሁሉም ነገር ላይ አብሯት እንደነበረና ሁሉንም ነገር አብረው እንደሚሰሩ እንደነበረ ተጨባጭ ማስረጃዎችን ካሰባሰቡ በኋላ ክስ ቀረበበትና ያን ከስራው ከዩኤስ ምክትል ማርሻልነት ስራውን ተባረረ እና የህግ ማስከበር ስራውንም አቋረጠ። ጁን 2023 ያን በሁሉም በተከሰሰው ክስ ጥፋተኛ ሆኖ 10 ዓመት ከ1 ወር እስራትና 3 ዓመት የቤት ውስጥ ክትትል እስራት ተፈረደበት። ሚሼል ደግሞ አንጄላ በታሰረችበት በተመሳሳይ ቀን ነፃ ወጣች። ሚሼል ነፃ ብትወጣም ነገር ግን በጥንቃቄ በተቀነባበረው ውሸት ምክንያት አለጥፋቷ 3 ወር እስር ቤት ታስራለች። ስራዋን አጥታለች። ከሰዎች ጋር ያላትን ግንኙነት ተበላሽቶባታል። እንዲሁ ነፃነቷን ተገፏል። ገና ደግሞ ከትዳር ተፋታ ያላገገመችበት ጊዜ ስለሆነ በጣም ነው የተጎዳቸው። በዚህ ምክንያት ሚሼል ማስረጃዎቹ ልክ አለመሆናቸውን የሚጠቅሙ ብዙ ምልክቶች እያዩ ፖሊሶች በደንብ ሳያጣሩና የኔን ቃል ለአፍታ እንኳን ሳይሰሙ ለፍርድ አቅርበውኛል በሚል ያለ አግባብ በመታሰሯ ከባድ የህሊና ጉዳት እንደደረሰባትና ከእስር ከተፈታች በኋላ ለረጅም ጊዜ ጭንቀትና እንቅልፍ ማጣት እንደደረሰባት ተናግራ 4 የፖሊስ መኮንኖችን በመጥራት
በጥንዶቹና በከተማው ላይ ክስ መሰረተች። ክሱን አሸንፋ ተፈርዶላት መጠኑ ያልታወቀ ክፍያ ተከፍሏታል። ሚሼል ከእስር ቤት ከወጣች በኋላ ስሟን አድሳ ከብዙ አትራፊ ድርጅቶች ጋር ስምምነትን እያደረገች ቢዝነስ እየሰራች በጣም ሰክሰስፉል ሆና አግብታ ወልዳ ትኖራለች። የዛሬው ታሪክ የሚያሳየን ተጎዳው ያለ ሰው ሁሉ እውነተኛ ተጎጂ ላይሆን እንደሚችል እና ሁሉም ተከሳሽ ደግሞ ጥፋተኛ እንዳልሆነ ነው። ምክንያቱም አንዳንድ ጊዜ በጣም አደገኛው መሳሪያ ሽጉጥ ወይም ቢላዋ ሳይሆን ሰውን ለማጥፋት የተነደፈ ታሪክ ነው። እውነተኛ ፍትህ ትዕግስትን፣ ጥርጣሬን እና በጥልቀት ለመመልከት ፈቃደኛ መሆንን ይጠይቃል። የዛሬው ታሪክ ይህንን ይመስላል። ታሪኩን እስከ መጨረሻ ከኔ ጋር ሆናችሁ ስለተከታተላችሁ አመሰግናችኋለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ሰብስክራይብ ካደረጋችሁ ደግሞ ላይክ፣ ሼር በማድረግ ሌሎች ቻናሌ ላልደረሳቸው እንድታደርሱልኝ በትህትና ጠይቃችኋለሁ። ስለምትሰጡኝ አስተያየት፣ ስለምትሰጡኝ ምክር፣ ስለ ሁሉም ነገር እጅግ አድርጌ አመሰግናችኋለሁ። በሌላ ታሪክ እስከምንገናኝ ደህና ሁኑ። ባይ